ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ነው የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። በቅድሚያም አበይት መረጃዎችም የብልጽግናው አገዛዝ ሰራዊት በአማራ ክልል የተለያዩ ስፍራዎችን ሊጨምር ዘመቻዎችን ማከናወኑ ተነገረም። የፋኖ ኃይሎች በርካታ የክልሉ ስፍራዎች የደፈጣ ጥቃቶች አድርሰናል ብለዋል። የከባድ መሳሪያ ድብደባዎችም ተፈጽመዋል ብለዋል። ክልሉ በየዕለቱ በመጠን ሊለያይ በሚችል የውጊያ ማዕከል ሆኖም ቀጥሏል። በዝርዝርም የምታደምጡት ጉዳይም ይሆናል። ጀነራሉ ተባረሩ። በደብረጽዮን ገብረ ሚካኤል የሚመራው አዲሱ የትግራይ ክልል መንግስት የተለያዩ ኃላፊነቶችን እየሰጠ መሆኑም ተሰምቷል። ይህንንም ታደምጡታላችሁ። ይህ በእንዲህ እንዳለ የብልጽግናው መንግስት ትግራይን ሙሉ በሙሉ ለማጥፋት እየሰራ ነው ሲሉም ደብረጽዮን ገብረ ሚካኤል ገለጹ። ከትግራይ ውጭ ሆናችሁ ወደ ትግራይ የምትተኩሱ የጠላት መጠቀሚያ አትሁኑ ያሉት የክልሉ መንግስት ፕሬዝዳንት ለፌዴራል መንግስት አስረከብ ነው ስላሉት ከባድ የጦር መሳሪያም ተናግረዋል። ዝርዝሩንም ታደምጡታላችሁ። ኤርትራውያን ሙስሊሞች የትጥቅ ትግል ለማድረግ እንዲነሱ የሚያስችል ድርጅት መሰረቱ። ድርጅታቸው በመጪው ሰኔ በአዲስ አበባ የመጀመሪያውን ጉባኤ ያደርጋል ተብሎም ይጠበቃል። የምስራቅ አፍሪካ ታጣቂ ኃይሎችን መፍጠርና ማሰማራት ተልኳቸው ያደረጉት ጠቅላይ ሚኒስትር አብይ አህመድም ይህንን የኤርትራ ሙስሊሞች ድርጅትን ለመደገፍ መስማማታቸውም ታውቋል። ትሰሙታላችሁ። በሆርሙዝ ወሽመጥ ላይ በመርከቦች ላይ አዳዲስ ጥቃቶች ሲፈጸሙ አንደኛው ታግቶ መወሰዱም ሌላኛው ደግሞ መስመጡም ተሰምቷል። የኢራን ባህር ኃይል ከ30 በላይ መርከቦች የሆርሙዝ ወሽመጥ እንዲያልፉ ፈቅጃለሁ ካለ በኋላ የደረሰ ጥቃት ሆኗል። ኢራን ጎረቤቶቿ ላይ ስጋት የመሆን አቅሟ በከፍተኛ መጠን መውረዷ ደግሞ የአሜሪካ ወታደራዊ አዛዥም ሲናገሩም ተሰምቷል። እነዚህና መሰል መረጃዎችን በዝርዝር ታደምጣላችሁ። እስከ ፍጻሜው ድረስ አብራችሁን ቆዩም። የብልጽግናው መንግስት ሰራዊት በአማራ ክልል የተለያዩ ቦታዎች የሌሊት ጭምር ዘመቻዎችን ማከናወኑ ተነገረም። የፋኖ ኃይሎች በበርካታ የክልሉ ስፍራዎች የደፈጣ ጥቃቶች ያደርሰናል ብለዋል። የከባድ መሳሪያ ድብደባዎችም ተፈጽመዋል ብለዋል። ክልሉ በየዕለቱ በመጠን ሊለያይ የሚችል የውጊያ ማዕከል ሆኖም ቀጥሏል። አገዛዙ ጥቂት በማይባሉ ስፍራዎች የምርጫ ቅስቀሳውን ለማከናወን፣ በሌላ በኩል ደግሞ ከምርጫው ዕለት አስቀድሞ አካባቢዎችን ለመቆጣጠር በሚል የሌሊት ጭምር ስምሪት በመስጠት የፋኖ ኃይሎችን ይገኙባቸዋል በተባሉ ቦታዎች ላይ ዘመቻዎችን መክፈቱ ነው የተገለጸው። ይህንን ተከትሎም ውጊያ የተደረገባቸው ስፍራዎች ውስጥ በጎጃም ቀጠና መርጦ ለማርያም አቅራቢያም፣ በደቡብና ሰሜን ወሎ ቀጠና ቆቦና ሳይንት የተለያዩ ስፍራዎች፣ በደቡብ ጎንደር ከማደረ ማርያም እስከ መካነ ኢየሱስ ባለው አካባቢ የተደረጉትም ይገኙ በታል። በወሎ ቀጠና በጀነራል ዘውዱ ሰጥ አድርገው የሚመራው 11ኛ ዕዝ እንዲሁም በእናሰፋ ቸኮሉ ሰሜን ምስራቅ ዕዝ፣ በጎጃም ቀጠና የብርሃኑ ጥላውን ዕዝ 6ኛ ዕዝና ምስራቅ ዕዝ እንዲሁም በአርማጭሆ አዳኛ ቀረጨቆን ጀምሮ እስከ ቀራቀር ባለው አካባቢ ደግሞ የሰሜን ምዕራብ ዕዞች መሳተፋቸውን መረጃዎችም ያመለክታሉ። የብልጽግናው ባለስልጣናት ከምድረገጽ እናጠፋቸዋለን እያሉ በሚፈክሩባቸው የፋኖ ኃይሎችም በተለያዩ ስፍራዎች ያጸፋ እርምጃ ስለመደረጋቸው በአንዳንድ ቦታዎች ደግሞ በካምፖችና በከተሞች ውስጥ ጭምር ጥቃቶችን ፈጽመው ሰብአዊና ቁሳዊ ኪሳራም ስለማድረሳቸውም ያስረዳሉ። በከባድ መሳሪያ ድብደባ ጭምር የታገዘው የቆቦ ቀጠናው ዘመቻ አንዱ ሲሆን እንደ ሮቢት፣ በቅሎ ማነቂያና ቃሊም ወዳሉ አካባቢዎች የተላከው የብልጽግናው መንግስት ጥምር ጦር እያለ ከሚጠራው ኃይል ጋር የተደረገው የተኩስ ልውውጥም ተከትሎም ተመልሷል ብለዋል። የክልሉ ምክትል ርዕሰ መስተዳድር በጋሸና ተገኝተው ለሚያደርጉት የምርጫ ቅስቀሳ ጀባ በሚል የተሰማራው የመንግስት ሰራዊት ጋር እንደ አርቢት ባሉ አካባቢዎች ጥቃት ደርሶ በርካታ ሰዎች ለጉዳትም ተዳርጓል። በዚህም መካከል አልፎ ጋሸና የተገኙት ምክትል ርዕሰ መስተዳድሩም አብዱ ሁሴን ግን እኛ ይህንን ሀገር ከተረጅነት ወደ ረጅነት እያሸጋገርነው ነው ሲሉ ነው የገለጹትም። ወሎን ከደቡብ ጎንደር ጋር የሚያገናኙ አካባቢዎችና በደቡብ ወሎም ተደጋግሞ ውጊያ የጎበኛቸው አማራ ሳይንትና ማል ሳይንት የተለያዩ ስፍራዎችም እርስ በርስ ጦርነቱ የጦርነት ሰለባዎች ሲሆኑባቸው የዋሉ ስፍራዎችም ናቸው። በደቡብ ጎንደር ከደብረ ታቦር ቅርብ ርቀት ካለው ማደረ ማርያም እስከ መካነ ኢየሱስ ድረስ የተኩስ ልውውጦችም ተመዝግበዋል። እነዚህ ለአብነት ተጠቀሱ እንጂ በመጠን ዝቅተኛ ተብለው ሊገለጹ የሚችሉ ጥቃቶችም በበርካታ የክልሉ ስፍራዎች ላይ ነበሩ። በእነዚህ ሁሉ ጥቃቶች የሚጠፉ የኢትዮጵያን ሕይወት የሚወድም የሀገር ሀብት ላገዛው ሰዎች የአፍሪካ ቲክቶከሮችን ከቦሌ እስካላስቀረ ድረስ፣ የውጭ እንግዶችን ከቤተ መንግስት ጉብኝነት እስካላስቆመ ድረስ ግድ የሚሰጣቸው እንዳይደለም በተግባርም የታየ
እንዲቆይም ሆኗል። የብልጽግናው መንግስት ትግራይን ሙሉ በሙሉ ለማጥፋት እየሰራ ነው ሲሉም ደብረጽዮን ገብረ ሚካኤል ገለጹ። ከትግራይ ውጭ ሆናችሁ ወደ ትግራይ የምትተኩሱ የጠላት መጠቀሚያችሁ ነው ያሉት የክልሉ ምክትል ፕሬዝዳንት ለፌዴራል መንግስት አስረከብ ነው ስላሉት ከባድ ጦር መሳሪያም ተናግረዋል። ደብረጽዮን ገብረ ሚካኤል በወቅታዊ ጉዳዮች ላይ ባቀረቡት ማብራሪያም የመለስነው መንግስት ዋና ዓላማ የትግራይን ህዝብ ህልውናና ደህንነት ማረጋገጥ ነው ሲሉ ነው የተሰሙትም። ብልጽግና የፕሪቶሪያውን ስምምነት ሲያፈርስ እንደቆየ የሚናገሩት ፕሬዝዳንቱም ከትግራይ በኩል ግን ችግሩ በውይይት እንዲፈታ በሚል ተስፋ መስዋዕትነት እየተከፈለ ቆይተናል ሲሉም አስረድተዋል። ለ3 ዓመታት ሙሉ ችግሩ ይፈታ እንደሆነ ብለን ታግሰን ነበር። ነገር ግን ስምምነቱ ሲፈጸም የነበሩ ውሳኔዎችም ሁሉ ተትተው የብልጽግናው መንግስት ትግራይን ሙሉ በሙሉ ለማጥፋት መስራቱን ቀጠለም ብለዋል። አክለውም ደብረጽዮን ሲናገሩ ከመሻሻል ይልቅ ችግሩ የተባሰ ትግራይ በክልከላዎች ውስጥ እንድትገባ ተደርጓል፣ ወታደራዊ ከበባም ተፈጽሞብናል ይላሉ። ብልጽግና ስምምነቱን በመጣስ በከበባ ውስጥ አድርጎናል፣ ደሞዝ፣ መድኃኒት፣ ሸቀጥና ገንዘብም ከልክሏል ይላል። ዛሬም ግን እኛ ሰላም እያልን ነው። የሁሉ ግፍ እየደረሰብን ስትራቴጂ ምርጫችን ሰላም እንደሆነ እየገለጽ ነው። ስምምነቱ ያፈረሰው ራሱ የፌዴራል መንግስቱ ነው ብለዋል። በእኛ በኩል ምክር ቤቱ ቀደም ብሎ ወደ ስራው መመለስ ነበረበት ነው እያልን ያለነው። ነገር ግን ሁሉን ለማስፈጸም ሶስተኛ ወገን ጣልቃ ገብተው ግፊት ካደረጉ እያልን ስንጠብቅ ኖረናል። ከተስተካከለ ብለንም ትጥቅ ስናስረከብ ከግዛታችን ወራሪ ኃይሎች እንዲወጡ ነበር ውሳኔው። በ2015 ላይ ከባድ መሳሪያ የሚባሉትን አስረክበናል። በምላሹ ግን ግዛታችንም ተፈናቃዮችም ሊመለሱልን አልቻሉም። ዳግም ግንባታም አልተከናወነም ብለዋል። ይህ የጦርነት መንስኤ ሊሆን አይችልም፣ ለድርድርና ንግግር ትክክለኛ መስመር እንጂ የሚሉት ደብረጽዮን በተለይም ለትግራይ ክልል የመደራደር አቅምን የሚያሳድግ ነው ባይ ናቸው። ከክልሉ ለወጡ የትግራይ ኃይሎችም ጥሪ ሲያስተላልፉም ተሰምተዋል። ከትግራይ ውጭ ሆናችሁ ወደ ትግራይ የምትተኩሱ ሰዎች ልብ ግዙ፣ የጠላት መጠቀሚያም አትሁኑም። የፖለቲካ ልዩነት ካለን በንግግር ነው የምንፈተው እንጂ በተኩስ አይደለም። የሐሳብ ልዩነቶች ካሉ ወደ ህዝቡ ይቅረቡና ህዝቡ ይወስንባቸው፣ ወደ ህዝባችሁ ተመለሱ በማለት የትግራይ ህልውናን የምናረጋግጥበት ሲሉም ገልጸዋል። የፌዴሪ መንግስት ተደጋጋሚ የፖለቲካ ውይይት ጥሪ አቅርበንለት ጆሮ ዳባ ልበስ ነው ያለው ስምምነቱን ከድርጅት አውጥተው የግለሰቦች ነው ያደረጉት። እንዲያውም ይህንን ስምምነት አናውቀውም ሲሉም ቆይተዋል። አሁንም ከዛው ወጥተው ወደ መነጋገር በማምራት ኃላፊነታቸውን መወጣት አለባቸውም ብለዋል። ስልጣኑን በምርጫ የማጽናት ሩጫ ላይ የሚገኘው የ4 ኪሎ አገዛዝ ግን በትግራይ ወቅታዊ ሁኔታ ላይ እስካሁን አስቀድሞ ከጀመራቸው ክልከላና ከበባዎች በስተቀር በዝምታ ላይ ነው ያለው። ይህ በእንዲህ እንዳለ ጀነራሉ መባረራቸውም ተሰምቷል። በደብረጽዮን ገብረ ሚካኤል የሚመራው አዲሱ የትግራይ ክልል መንግስት የተለያዩ ኃላፊዎችን እየሰጠ ነው ተብሏል። በይደር የቆየውና በምርጫ የተመሰረተው የክልሉ ምክር ቤት መመለሱን ከገለጸ በኋላ የካቢኔ ስብሰባዎችን ሲያከናውን የተስተዋለው አዲሱ መንግስት በቀናት ልዩነት በክልሉ የተለያዩ ስፍራዎች ላይ የኃላፊነት ለውጦች እያደረገ ስለመሆኑም ተነግሯል። ከነዚህ ውስጥ ደግሞ የተሰናበቱ ጀነራሎችም ይገኙበታል ተብሏል። አረንጓዴ አብዮት የተሰኘ የኤርትራ ሙስሊሞች ንቅናቄ መሰረታዊ ዓላማ በኤርትራ ሙስሊሞች ላይ ይደርሳል ያሉትን የፖለቲካ የኢኮኖሚና የሃይማኖት ጭቆና ለመመከት የትጥቅ ትግል ድርጅት መመስረታቸውን ገልጸዋል። ንቅናቄው የመመስረቻ ጉባኤውን በመጪው ሰኔ 5 ቀን በአዲስ አበባ ለማካሄድ ከኢትዮጵያ መንግስት ፍቃድ ማግኘቱን የድርጅቱ አመራር መሐመድ አህመድ ሰናይ ተናግረዋል። የጠቅላይ ሚኒስትር አብይ አህመድ መንግስት ይህንን ድርጅት ጨምሮ ሌሎች 3 የጸረ ኤርትራ ድርጅቶችን እንደ ቀይ ባህር አፋሮች ብርጌድና ሐማዳ እየደገፈ መሆኑም ተመላክቷል። የብልጽግና መንግስት በሱዳን የእርስ በርስ ጦርነት የአሜቲን ወገን እየረዳ መሆኑን የአልቡርሃን አስተዳደር መግለጹ ተነስቷል። እንዲሁም ከሶማሊያ ጋር ባለ አለመግባባት የክልሉ ኃይሎችን የማስታጠቅ ዝንባሌ እያሳየ መሆኑም ተዘግቧል። በመጨረሻም የኢራን ባህር ላይ ለቻይና መርከቦች ማለፊያ ከፈቀደ በኋላም በኦማን ባህረ ሰላጤ ላይ አንድ መርከብ በኢራን ወታደሮች መያዙና ሀጅ አሊ የተሰኘው የህንድ መርከብ ደግሞ በድሮን ወይም በሚሳኤል ጥቃት መስመጡ ተዘግቧል። የአሜሪካ ማዕከላዊ አዛዥ አድሚራል ብራድ ኩፐር በደረሱት ጥቃቶች ምክንያት የኢራን የመከላከያ ኢንዱስትሪ 90% ወደ ኋላ ተመልሷል ሲሉም ተደምጧል። በተቃራኒው ደግሞ ዋሽንግተን ፖስት የሲአይኤ ሪፖርት ጠቅሶ እንደዘገበው ኢራን አሁንም 75% የሚሳኤል ማስወንጨፊያዎቿና 70% የሚሳኤል ክምችቷን እንደያዘች
በመጥቀስ አሁንም ከፍተኛ አቅም እንዳላትም ገልጻለች። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩ መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።